የአመል ነገር አይለቅም እኮ ኡድም ይቆጥር ይሆናል ብላለች ሩትዬ። ምን ለማለት እንደፈለገች እኔ አልገባኝም። ኡድም ይቆጥር ይሆናል ያለችበት ፓርቷ እኔ አልገባኝም፣ ይቅርታ አድርጉልኝ ግን ብላለች ማለት ነው። እየሳቀች ነው ያለችውና ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁሉ ሰላም ፈጣሪ ይመስገን። እባካችሁ ለዚህ ቤት አዲስ ይሆናችሁ ሰብስክራይብ አድርጉ። ተው ግን እናንተ እኔ ግዴታ ማልቀስ አለብኝ? አረ ተው ሰብስክራይብ አድርጉኝ። ተው እባካችሁ የስደት እህታችሁ ነኝ፣ አበረታቱኝ። እኔ ሁሉ ጊዜ መጫው አለብኝ እንዴ? ኧረ እባካችሁ ተው አይከፈልበትና አበረታቱኝ እባካችሁ እና ማለት ነው። ሩትዬ እንግዲህ አብርሃምን አሳስረዋለች፣ እሱን እናውቃለን ሁላችንም። ትላንትና ደግሞ ምን እንዳለ አላውቅም፣ በጣም አምሮባት መነጽሯን አርጋ ቀይ ሮማንቲክ ሆና ነው የመጣችውና ባሏ እስር ቤት ገብቶ እንግዲህ እሷ እንደዛ ሮማንቲክ ሆና የመጣችው ማለት ነው። ከመኪና ወረደች፣ ቆመች፣ ከዛ በኋላ ሄደች እንጂ መቼም ያንን ቀሚስ ለብሳ ያን የሚያክል በጣም አጭር ቀሚስ ለብሳ እንደዛ ትሄዳለች መንገድ ላይ ብዬ አላስብም። ምክንያቱም እንዴ ልትጠለፍ ትችላለች፣ ትቀርዳላችሁ እንዴ ይሄን የመሰለ ውበት። በዛሬ ደግሞ አሁን ንፋስ ነው፣ ዝናብ ምናምን አለ እንዴ። ከባድ ነው የትላንትናው ቀሚስ ማለት ነው። ለልደቷ የለበሰችውን ቀሚስ ነው እንግዲህ ትላንትና ለብሳ የመጣችው። ቅብር ብላ መሀል ላይ የሄርሜላ መሀል ላይ እና የዳኒ ሜሪ በዚህ በኩል እሷ እንደ ንግስት በቃ መሀል ላይ ቆማ ነበርና፣ ለማንኛውም የኛ ንግስት እንደዚህ እንዲያምርብሽ እንፈልጋለን። ግን አለባበስሽ ትናንትና ጥሩ አይደለም። የሰሞኑ አለባበስሽ በጣም ጥሩ ነበረ። መጨረሻ ላይ የተናገረችው ንግግር ትንሽ ማለት አሁን ሰውን በእድሜው ብናከብር ጥሩ ነው አይደለ? ግን ያ ሰው ደግሞ መከበር ካልፈለገ ራሱ ዝቅ አድርጎ ማየት ከፈለገ ምንም ማድረግ አይቻልም። ግን ራሷን ማስከበር አልቻለችም። ራሷ ሰው እንዲያከብራት አላደረገችም። ቡዜ ከዚህ በፊት ታከብራት ነበረ፣ በትህትና ነበር ስትናገራት የነበረው። እሷ ግን ፀጉሯን እያቆመች እየመጣች እንድታከብራት አልፈለገችም። ለዛ ነው ሩቲ እንደዛ ያለቻት ማለት ነው። መጨረሻ ላይ የተናገረችው ገለቴ በቃ አለ የሆነ ህፃን ልጅ እንደምታወራ ሰው አለ አይደለ? ጓደኛችሁ እኩያችሁ ምናምን የምታናግሩ ሰው ማለት ነው። እቺ ሴት ደግሞ የልዑል አክስት ነች። ምንም ብትሆን መጥፎም ትሆን ጥሩም ትሆን ከአብርሃም ጋር ቢለያዩ ምናምን ቢሆን ብዙ ነገር አሳልፈዋል አንድ ላይ በእርግዝና ሰዓት ራሱ ማለት ነው። አንዳንድ እውነት ማውራት ጥሩ ነው ብዬ አስባለሁ። ያው በአንድ ወገን ብቻ መናገር ሳይሆን በእውነት በኩል ቆመን ብንናገር ማንም አይሰማም። እንደዛ እኮ ነው ችግሩ። እኛ ሆነ ስናወራ ማንም ቪዲዮን አያውም። እንደዛ ነው። እንደዚህ መጥፎ ነገር ተሳድበን ምናምን ስንመጣ ግን ሁላቸውም ተንገብግቦ ያለውና ችግራቸው እሱ ነው ማለት እና ምን ልፈልጌ ነው። ሩትዬ ምንም ቢሆን ቡዜ የልዑል እናት ነች። ከሄርሜላ ጋር ያላትን ጋር እሷ ሄርሜላ በጣም ትበልጣታለች። አሁን በ3 አመት በ4 አመት ከዛ በላይ ትበልጣታለች ሄርሜላ ማለት ነው። ሩቲ ደግሞ እንደምታውቁት 23 አመቷ ምናምን ጻል ልጅ ነች ገና። ከነሱ ጋር መነጋገር የለባትም ባጭሩ ማለት ነው። በተለይ ደግሞ ከቡዜ ጋር መነጋገር የለባትም። ሜሪም ትልቅ ሰው ናት። ሜሪ አልተከበረችም፣ ራሷ ጉዳይ ነው። ግን ከቡዜ ጋር መነጋገር እንደዛ ከፍ ዝቅ እየተደረጉ ከቡዜ ጋር መነጋገር የለባቸውም። በቃ ምክንያቱም ይሄ እኮ በማላቸው ልጅ አለ፣ በቃ ቤተሰብ ሆኗል። እነዚህ ቤተሰቦች እነዚህ ሰዎች ምንም ማል ቢለያዩ አብርሃምና ሩታ ቢለያዩ መቼም መቆራረጥ የማይችሉ ሰዎች ናቸው። በቃ አለቀ ባጭሩ ማለት ነው። መቼም መቆራረጥ የማይችሉ። ስለዚህ ምንድነው መደረግ ያለበት? ሁሉም መከባበር አለባቸው። ምንም ድራማ ቢሰሩ ክብራቸው መጣል የለባቸውም። ቡዜም እንደ እድሜዋ መሆን አለባት። ሩትዬም እንደ እድሜዋ ደግሞ ያችኛው ማክበር አለባት። ምክንያቱም ክብር ከምንም በላይ ነው። ሰው ስታከብሩ ነው ሰው እንዲያከብራችሁ መጠበቅ ያለባችሁና መከባበር አለባችሁ ብዬ አስባለሁ። የትኛው ማል ጆሮአቸውን ገንዘብ ቢደፍ ነው ይሄና ለራሳቸውን ከፍ ዝቅ ባያደርጉ እኔ ደስ ይለኛል። ትናንትና ማታ በቃ በጣም የሚያስጠላ ነገር ነበረ። ሩትዬ አምሮባታል። አዎ እንፈልጋለን እንደዚህ እንዲያምርባት፣ ግን እንደዚህ እንድነጋገሩ በጣም ያስጠላል። በቃ ይሆናል። እንዴት ነው ወደፊት አግብቼ የምኖረው? እንዴት ነው ከባሉ ቤተሰቦች ጋር የምከባበረው? እንዴት ነው እነሱ ሊያከብሩኝ እኔም ቤተሰቦች ሊያከብሩኝ የሚችሉትን ነገር ምናምን ተብሎ እኔ እንጃ አላውቅም። ፈጣሪ